ደስ የማይል ሁኔታ ላይ ልትሆኚ ትችያለሽ። እግዚአብሔር ግን ያስቀመጠውን አይረሳም፣ አይተውሽም። አጥንትሽን ይጠብቃል፣ አንቺን አይደለም። እግዚአብሔር ሁል ጊዜ ይመራል። ነፍስህንም ከመልካም ነገሮች ያጠግባል፣ አጥንቶችህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ የመንገድ ላይ ቀዳሽ ሰባራውን አዳሽ ጠጋኝ ትሆናለህ ይላል። ክብርና ምስጋና ለስሙ ይሁን። ኢሳይያስ 18:11 ላይ እግዚአብሔር ይመራሻል። በመከራ ውስጥ ብትሆኚ አይተውሽም፣ እሳት ውስጥ ብትወድቂ አይተውሽም። ግን ለጊዜው ዝም ይላል። ፈተናዎች ይኖራሉ፣ ዝም ይላል። ግን አጥንትሽ ሁሉ ጠባቂ ነው። አይገርምም? የአጥንቶቻችን ጠባቂ አጽሞቻችንን ይጠብቃል። ከሞትን በኋላ አጽሞቻችን ይጠበቃሉ። በቅዱሳን አጽም የተሰሩ ታምራት ከእጨጌ ዮሐንስ ጀምሮ ብዙ ናቸው፣ በዚህ ሰዓት አይገለጹም። ስለዚህ ፍልሰተ አጽማቸው ተብሎ ሲጠቀስ ቀላል አይምሰላችሁ። ታቦት ወደ አዲስ መቅደስ የማስገባት ያክል ነው። ምክንያቱም ሰዎች የእግዚአብሔር ታቦት ናቸው። እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይላል መጽሐፍ። አንተሙ መቅደሱ ለእግዚአብሔር እኮ ነው። የእግዚአብሔርን ቤተ መቅደስ በጣዖት ቤት የሚያኖር መኑ ደመረ ብርሃን ምስለ ጽልመት ቤልሆር ምስለ ክርስቶስ። ብርሃንን ከጨለማ ጋር የእግዚአብሔርን ታቦት ከጣዖት ጋር አንድ የሚያደርግ ክርስቶስን ከቤልሆር ጋር ማን አንድ ያደርገዋል? የእግዚአብሔር ታቦት ቅዱስ ነው ይልና እናንተ ናችሁ ይላል። ክብርና ምስጋና ለስሙ ይሁን። ታቦት ማለት ማደሪያ ነው። እግዚአብሔር ማደሪያውን ይጠብቃል። ስለዚህ ጓዳሽ ስለጠበበ፣ ፍትህ ማጣት ስላስጨነቀሽ፣ ደዌ ስላልቆለበሰሽ፣ ሰይጣን እየተነኮሰ ጭንቀት ስለከመረብሽ፣ መከራው ስለበዛ፣ ፊትን የሚያጨፈግግ ነገር ስለበዛ፣ ፍትህ ስለጠፋ እግዚአብሔር የለም ማለት አይደለም። ይጠብቃል። የሚጠብቅ አይተኛም። ይደቅስ ያቀበክ ናሁ ይደቅስ ወይነቁም ዘያቀበ በእስራኤል እስራኤልን የሚጠብቅ አይተኛም፣ አያንቀላ። የሚጠብቅ አይተኛም፣ የሚጠብቅሽ አይተኛም። አጥንትሽን ሁሉ ያጸናል ይላል መጽሐፍ። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ስለዚህ እግዚአብሔር ጠባቂ ነው። እግዚአብሔር መጋቢ ነው። እግዚአብሔር ሕይወት ነው። ውለታ አይረሳም። አሁን እዚህ ሳምንት ላይ የጠቀስነው ቅዱስ እንኳን ከፈሪሳውያን ወገን የሆነ የአይሁድ መምህር ነው። የአይሁድ ሸንጎ ላይ ነው የሚኖረው። አይሁድ ሸንጎ ላይ ጭንቀታቸው ክርስቶስን እንዴት ስለማስወገድ ነው። እሱ ደግሞ ተው ባይ ነው። ለዚህ ነገር ምልክቱ በሌሊት ተደብቆ ሄዶ ምስጢረ ጥምቀትን፣ ምስጢረ ስጋዌን፣ እጅግ አስደናቂውን ምስጢረ ቁርባን ተምሮ ተመለሰ። ከሰማየ ሰማያት የወረደውን መድኃኒት አውቆት መጣ። ሰው ካልተጠመቀ ወደ ሕይወት እንደማይገባ ተምሮ መጣ። ከዛም በኋላ የስቅለት ዕለት የክርስቶስን ስጋ የመዳሰስ ጸጋ አገኘ። ክብርና ምስጋና ለስሙ ይሁን። ውለታ የማይረሳ አምላክ በመከራዬ ቀን ስማኝ አድንህም አለው አንተም ታከብረኛለህ ይላል መዝሙረኛው ዳዊት። በመከራሽ ቀን ጥሪው ያድንሻል፣ ከዚያ ታከብሬዋለሽ። የመከራችን ቀን ደራሽ እግዚአብሔር በልዩ ልዩ መንገድ ይደርሳል። ስለዚህ በሕይወቱ መጨረሻ ላይ ቅዱስ ተብሎ የሚጠራ ሆነ። እኛም እንደ ኒቆዲሞስ ስማችን ይጠራል። የእጨጌ ዮሐንስ ባሪያዎች የሆነው እሳቸው የማን ስለሆኑ ነው? መንክር እግዚአብሔር በላይ ለቅዱሳን ይሁን። ብዙ ሰዎች ክብረ ቅዱሳንን የክርስቶስን መከለያ አድርገው ያስቡታል። ስንፍና ነው። ዛሬ